አንቺ ዙጥ ማለት ነው ሩታዬን እንደዛ ጮህ ብለሽ የመናገሩ አንደበቱም ሆነ ሞራሉ ሊኖርሽ አይገባምም የለሽም ማለት ነው። ሲቀጥል ደግሞ እኔ የእውነቴን ነው የምነግራችሁ የሩታና የአብሪሽ አንድነት በጣም ናፍቆኛል። ድራማው ከመርዘሙ የተነሳ የነሱ አንድ የሚሆኑበት ቀን በጣም ናፍቆኛል ማለት ነው። በቃ አንድ ላይ ፎቶ እየተነሱ ዛሬ ማታ ይጠብቁን በአዲስ ነገር እያሉ እየፖስቱ አሪፍ የሆነ ፎቶዎችን ምናምን እንደ በፊቱ በቃ የፊቱን የሩታና የአብሪሽን ፍቅር ታውቃላችሁ። እንደዛ የሚሆኑበትን ቀን በጣም ነው የናፈቀኝ ማለት ነው። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ሩትዬና ያቺ ዙጥ ተፋጠጡ ማለት ነው። የእውነት ሩትዬ እኮ ማለት ነው የመፍራት እንትን የለባትም። በቃ ሌላ ሰው ቢሆን ቆይማ ለውለዲ አሁን እርጉዝ ስለሆንኩ ለውለዲና እቺን ልጅ ባፍጢሟ ነው መደፋት ይል ነበር። ሩትዬ ግን እርጉዝም ሆና ማለት ነው ባፍጢሟ ልትደፋ ነበር። እውነቴን ነው የምላችሁ ጎበዝ ጀግና እኮ ነሽ እውነት። ሲቀጥል ማለት ነው እኔ የሚገርመኝ አንድ ነገር አለ። እቺ ዙጥ ወይም ሄርሜላ ከምትናገረው እኔ እኮ አስቤው አይደለም እንደዛ አስቤው አይደለም። ታይ እንጂ አስበሽ አይደለም የሰው ባለ አንዴ ሮም ውስጥ ይዘሽ ስታንከባለሊ ማለት ነው። ቆይ ጫት ባረቂ ነበር የቃምሽው ወይስ አረቂ በጫት ነበር የጠጣሽው ማለት ነው? ሰክራሽ ከሆነ ሰክራኖች ሰካራን ብለን እንልሻለን ማለት ነው እንጂ ጤነኛ ሆነሽ አንድ የሰውን ባል ማለት ነው አንድ ክላስ ውስጥ ይዘሽ እንደዛ ባንገት በእንትኑ ስትዞሪው አንድ ወንድ ልጅ እንደዛ ስትፈታተኒ እኔ አስቤው አይደለም ብትይ እዚህ ጋር እኛ ምን ሰማሽ መስሻ ወይም ደግሞ ጅሎች ማናስተውል ማናቅ ነው የሚመስልሽ? እንደዛ አድርገሽ ነው የምታስቢው። አስቤ አይደለም እኮ እንደዛ አስቤ አይደለም ኢቭን ያደረኩት ነገር አስቤው አይደለም እያለች ዛሬም ግን ከጁ ትለጣጠፋለች። እንግዲህ በኋላ ላይ ለምን ፊትህን ዘፈዘፍከው? ለምን አይዘፈዝፈው? የልጁ እናት እኮ ናት ሩታ፣ የልጁ እናት እኮ ናት እንደዛ ተናዳበት ሄደችው ማለት ነው አናግራው እና ለምን መዘፍዘፍ ቀርቶ ለምን አይጥለው? እውነት ፊትን ዘፈዘፍከው እኮ እያለች እጁን መቼም የምታደርገው ቁጡ ነው የሚያሳጣት ማለት ነው። እውነት እኔ አብርሽን በጣም ጥፋተኛ ነው። አብርሽ ለራሱ ማለት የድሮውን አብርሽ ነው መፈልገው ጋይስ። እኔ አሁን ልምጥምጡን ሳይሆን ይሄ ልምጭ ታውቃላችኋል? ልምጭ እንደዚህ ልምጥምጥ ይላል ልምጭ ማለት ነው። አብርሽ አሁን ላይ እንደዛ ነው። የድሮውን አብርሽ ነው መፈልገው። እውነቴን ነው የምላችሁ። ለዙጥ ለሄርሜላ ማለት ነው ፊት ባይሰጣት ኑሮ በግጅልኝ እንዳትቀርብኝ ፊትም ድርሽ እንዳትይ ብሎ ቢላት ኑሮ ሴት ልጅ ደግሞ እንኳን አይደለም ወንድ ልጅ ፊቱን አጥቁሮባት ይቅርና ገና ለገና የሆነ ነገር እንኳን በአንድ ነገር እንኳን ትንሽ ችላ ካላት ተወት ካላጋት አርጌ ሰው አይፈልገኝም እንዴ ብላ የምትርቅ ሰው ናት ሴት ልጅ ማለት ነው። በባህሪያችን እንደዛ ነው ሴቶችና እሱ ደግሞ እቺን ልጅ ማባረር ከህይወቱ ማስወጣት ከፈለገ ኮስተር ብሎ እንደ ወንድ ከህይወቴ እንዳላይሽ ወይም ከአጠገቤ እንዳላይሽ አትድረሽብኝ፣ አልደርስብሽም፣ አትቅረብኝ፣ አልቀርብሽም ብሎ ቢላት እውነቴን ነው የምላችሁ እንኳን አይደለም ዛቷ በቃ ሁኔታው ሁላ የት እንደዋላች በቃ ምንም ነገር ከሱ ትርቅ ነበር በጣም ማለት ነው። በጣም ነበር የምትረቀው ግን እየተልመጠመጣ ፊት ስለሚሰጣት አንዴዛ ስለሆነ ልብ እንጃ ልቡ አንዴዛ ሩታም ጋር ነው እዚችም ጋር ነው እንዲያለ እኮ አንዳንዴ ደግሞ ሩታን ነው እንትን ምለው ይላል። ግራም ያጋባልሽ ነው እውነት በጣም አሁን ላይ ግራም ያጋባልሽ ነው። እንደ በፊቱ አይደለም። እንደ በፊቱ ጠንካራ ታታሪ ቆራጥ ቆፍጣና ለሚስቱ ለፍቅሩ ምንድነው ያለው ፍቅርዬ አልኩኝ ሩታዬ እንደ እንትን ትጣፍጣለች እንደ ሱካር ትጣፍጣለች ነው ያለው የሆነ ጊዜ ራሱ ኢንተርቪው ላይ እና ማለት ነው በቃ ስለ ሩታ አውርቶ ማይጠግብ ልጅ ምናምን ነበር በፊት የሆነት ስለሚስቱ ስለ ጓደኛው አውርቶ ማይጠግብ ልጅ ነበር። አሁን ግን በቃ ልፍስስ ልምጥምጥ ልጅ ሆነ የሆነት። እኔ በጥቅሉ ይሄ ድራማ እንዴት እንዳስጠላኝ ጋይስ በጣም ነው ያስጠላኝ። በጣም ነው የዘጋኝ። በዛ ከመብዛት አልፎ በቃ ከቅንጭላታችን በላይ ሆኖ እኔ ማለት ነው ይሄ ድራማ በጣም ነው ያስጠላኝ። እንትን ነው የምላችሁ ማለቂያው ቀን ነው የናፈቀኝ። ወይ ሩታና አብርሽ አንድ ላይ የሚሆኑበት ቀን ወይ ደግሞ ቁርጥ ያለው አብርሽና ሩታ ተለያይተዋል የየራሳቸው ህይወት ያዙ ወይ በቃ እንደዛ አይነት የሆነ በቃ እንትን የሆነ ቁርጥ ያለው የሆነ በቃ አላ ድራማ የሚያስጠላ ድራማ ሲረዝም በጣም ነው የሚያስጠላችሁ ማለት ነውና ሚስጥልት ነው ያደረገኝ። እውነቴን ነው የምላችሁና እቺ ሄርሜላ እንደው የሰው ዕቃ ይዞ እንዴት ሞጭ ይችላል ጋይስ? የሰው ባል ማለት እኮ የሰው ዕቃ ነው። አሁን አላ የሰው ዕቃ ማታነሱት ይሄ እኮ የሰው ዕቃ ነው።
ብላችሁ ለማታነሱት በቃላ የሰው ባልም ማለት እንደዛ ነው። ይሄ የሰው ባል ነው። የሰው ቃና የሰው ባል አንድ ነው። አይነካም። የማትነኩት የሆነ የሰው ቃላ ይሄ ሰው ቃና አንነካው የሚባል የለ። የሰው ባልም እንደዛ ነው። እቺ ደግሞ የሰው ባል ላይ ሙጭ ብላ በቃ አልወጣም ግዴሉኝ እንጂማ እውነት መጥፊያሽ ነው መሰለኝ። ሙጭጭ አለች ማለት ነው። ሙጭጭ ልክ እንደ ሙጫ ጋይስ፣ ልክ እንደ ሙጫ ሙጭጭ አለችበት። ችግር የለውም ግን ተሟጨጭ እሱ ከፈለገሽ ለዚህ እንደ ለዝጋ ማለት ነው። ለዝጋ ታውቃለህ? ለዝጋ ምንድነው? በአማርኛ ምንድነው ጋይስ? ምንድነው ወይ ጠፋብኝ በአማርኛ። ለዝጋ ታውቃላችሁ? ዞሮ እንደዛም መለዘቅ ትችያለሽ ልብሱ ላይም ሆነ እንትኑ ላይ። ግን ሩታን ከዚህም በኋላ ሀላስ አብርሽ ወይ ደግሞ ቁርጥ ያለውን ወይ ከሩታ ጋር ወይ ከዝጡ ጋር አሁን ሩታዬ እንዲገመኛ ልቧን እንዴ ካንቺ ነኝና እያልክ ልቧን እንድትሰብረው እኔ ሳላቅ ነው እኔ ምን ተታለን ነው ምናምን ብሎ ነገር የለም። እሺ የትናንትናው ቪዲዮ ወይም ተትናንትናው ወደ የተሰራው ቪዲዮ ሳታቂ ይሆን ነገር ግን ይችል ልጅ ማራቅ ትችል ነበር። በቀላሉ ከህይወት ማራቅ ትችል ነበር ልጅቱን አንተ ብትፈልግ ማለት ነው። እንደነገርኳችሁ ሴት ልጅ ወንድ ልጅ እንኳን አይደለም እንደዚህ በእንቱን በፊት ለፊት ፊቱን ጥቁር አድርጎባት ይቅርና ሁሉ ጊዜ የሚደውልላት ከሆነ አንድ ቀን ሳይደውልላት ከቀረ ይሄ ሰውማ ሊቶኝ አስባል ብላ አስባ ራሷን ትሪት የምታደርግ ሴት ልጅ ነው ማለት። ለነገሮች ሴት ልጅ በጣም ትቀድማለች። ለማስተዋልም ለማሰብም በጣም ፈጣንና ቀዳማዊት ናትና እሱ የሆነ ነገር ቢያሳያት ከህይወቱ ላይ አትመጣም ነበር። እሱ እየተለመጠመጠ ስለሆነ ነው። ነገር ግን እኔ አስቤው አይደለም ምናምን ነገር ምናምን እንደዛ ብሎ ነገር የለም። የእውነት ልጅቱን ለሩት ታሰብላት ለልጅና ታሰብላት ማለት ነው። እና ደግሞ ፍትህ የድራማ ይበቃል። እውነቴን ነው። ፍትህ የድራማ ይበቃል። የድራማ በጣም ነው የሚያስጠላው። ዘግቶናል፣ አስጠልቶናል፣ አንገሽጉሾናል። በቃ እንዳያስታውከን ከዚህም በኋላ ይበቃናል። እውነት የድራማ ያስጠላችሁ እንደኔ ያላችሁ እውነት የሆነ በቃ የረዘመ መቋጫ የሌለው ስም የለው መቋጫ የለው መጨረሻ ተፈጸመ የማይባል ነገር ጋይስ፣ ተፈጸመ የማይባል ድራማ እንዴት ነው የሚያስጠላው? እውነት አይ ወቃችኋል። እስኪ ደና ነገር ስሩ። እውነት ደና ነገር ስሩ። ሰሞኑን ደግሞ ዙሮባቸዋል እዚህ ዩቲዩብ ላይ እውነት ጤነኛም የተባሉት በቃ ሰሞኑን በቃ እኝኝኝኝ እየተባባሉ ነው ጋይስ ማለት ነው። መቼም እንደዚህ እኮ ይሻላል። 2 ወር ፍቅር 2 ወር ጠብ እያደረጉ ቢሰሩልን ይሻላል። ምክንያቱም አለቅጥ በፍቅርም ሲመጡ እንዳይሰለቹ እኛ በሻ እንትን የሌለ አለቅጥም በጠብ እንደዚህ ሲመጡ እንዴና አብርሽ የረዘመ አመት ሊሞላው እኮ ነው ድራማ ከተጀመረ እውነት። እና እንደዚህ የረዘመ ምናምን ነገር ሳይሆን 2 ወር ፍቅር 2 ወር እንትን እያደረጋችሁ ብትሰሩ ምን ችግር አለው? አረኝ ለኛ መስቡልን። ለኛ ለመዳም ቀሞች እናንተን አፍጠን ለምንመለከተው የሚያዝናና ነገር እስኪ ልቀቁልን ማለት ነው። እናማ እውነቴን ነው። እና ዝጥዬ ውጪ ከዛው ህይወት ብትባል ሰማን ብለሻል። ይሄ ነገር መጥፊያሽ እንዳይሆን ፈራው ማለት ነው። እውነት መጥፊያሽ እንዳይሆን እና ደግሞ ምን ትላለች? ተረጋግተሽ ምን ነገር አትችይም እንዴ? አንቺ ብትሆኚ ታብጃለሽ። እንደውም ሩታ ሆና ነው እሺ፣ ሩታ ሆና ነው እንደዛ ታግሳ ሁሉንም ነገር ያለፈችው እንጂ አንቺ ብትሆኚ ታብጃለሽ የሆነ ወይ ደግሞ በቃ የሆነ ነገር ትሆኛለሽ። ደግሞ ምንድነው ጮሃ የምታወራው ምናምን ደግሞ ሩታን እንደዛ የማለት ሞራል የለሽም። ተረጋጊ። እውነት ሩታና አንቺ በምንም አትገናኙም። በጭራሽም አትገናኙም ሲጀመር ማለት ነውና አክብሪያት። ንግስትሽ ናት ሩታ፣ ንግስትሽ ናት። አንግሻት ማለት ነው። እና ወደ ግሮጆች በያላችሁበት ሰላማችሁ በዘት ይበልልኝ። ሻያችንን እንጠጣሉ፣ ቃችንን አጣጠብን እና ሻይን እኔም ልጠጣና ደግሞ ሌላ ስራ አለብኝ ወደ እስራኤል ሄድ። እናንተም ይሄን ቪዲዮ እስከ መጨረሻ ያያችሁ ካላችሁ እጅግ ከልብ አመሰግናለሁ ውዶች። ቪዲዮ ላይክ አድርጉ። እንደሞ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ባይ